የመዳም ቅመሞች በቃ በቤታቸውም ለነመዳምም እንዲህ ናቸው። በቃ እጃቸው የተባረከ ነው። ማሻአላህ እጃቸው የተባረከ ነው የመዳም ቅመሞች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጁሙአ ብሎግ ዛሬ ገበያ ሂጄ ነው የመጣሁት። ጋቻ የተሰብራ ነበር። ጋቻ ገዝቼ መጣሁኝ። ነገር ግን ከባጃጅ ስወርድ ይሄው ተጀምራለች ማለት ነው። ተሰበረ ብዬ ነበረ፣ ገጭ ሰጠብኝ። 200 ብር የገዛኋት ጋቻ እንዴት አያችኋት? ማጤሻ ማለት ማጤሻ ጋቻ ምንድነው ጋቻ እንዳትሉኝ ብቻ ይሄን ገዛሁኝ። እንደዚሁም የሆነ ነገር ገዝቻለሁ ላሳያችሁ። ቱስት የኛ ሀገር ቱስት አይቆራረጥም። ሰምታችኋል? የኛ ሀገር ቱስት ሳይቆራረጥ ነው ራሳችሁ ናችሁ የምትቆርጡት ማለት ነው። ዛሬ ልሰራ የፈለኩት እንግዲህ ቶነ ሳንዱሽ ስለሆነ ቶነ በቱስት ልሰራ። ቶነ ስንት የገዛሁ ይመስላችኋል? ከኢትዮጵያና ከአረብ ሀገር ማንኛው ርካሽ ነው? ኢትዮጵያ ነው ርካሹ ወይንስ አረብ ሀገር? ገምቱ። ስንት ይመስላችኋል? ልንገራችሁ፣ አትጓጉ። 350 ብር ቶነ ማለት ነው። 350 ብር እንግዲህ ማሰብ ትችላላችሁ። 10 ድርሃም የምገዙት ከሆነ 10 የበዛ አባዙት ማለት ነው። ያኔ ያው ኢትዮጵያ ገንዘብ ላለው ሰው ርካሽ ነው ኑሮ፣ ነገር ግን ለደሃ ከባድ ነው። አዎ ይሄ እውነት ነው፣ እውነቱ ማለት ነው። ገንዘብ ላለው ሰው ለሚሰራ ሰው ኑሮ ቀላል ነው ብዬ ነው የማስበው። ነገር ግን ገንዘብ ለሌለው ሰው የለም በቃ ከየት ያመጣል? እና ልዩነቱ እዚህ ላይ ነው። አሁን እቺን 350 ብር እኔ እንደ አረብ ሀገሩ ሳስበው ርካሽ ነው። ኢትዮጵያ ውስጥ ባይዘወይ ርካሽ ነው። አረብ ሀገር 10 ድርሃም ብትሆን አሁን ይጨምራል ብዬ ነው የማስበው። 10 ድርሃም ቢሆን እዚህ በአሁኑ ምንዛሬ ስንት እንደሆነ እሰቡት ማለት ነው። እና ሀገራችን ምንም አይልም። ያው ማፍጠሪያ ሳንዱሽን ስለምሰራው አሳያችኋለሁኝ። ቱስት 50 ብር ነው የገዛሁት። 50 ብር ያው አልተቆረጠም። እዚህ የሚሸጡት ሳይቆረጥ ዝም ብለው ነው የሚሸጡት። እና እንግዲህ ራሴ ቆርጬ ነው የምሰራው ማለት ነው። ራሴ ቆርጬ ነው የምሰራው። ስለዚህ እናየዋለን። ልስልስ ያለ ይመስለኛል ሳየው ስነካው በፌስታል ማለት ነው። ቶት እና ራሳችሁ እንደዚህ ቆርጣችሁ ነው የምትሰሩት። እኔ ያው እቃዎች ስለሌሉኝ እንጂ ራሴ መስራት እችላለሁኝ ባልገዛ ማለት ነው። ግን ዛሬ ለምን በቃ ደክሞኛል፣ ገበያ ቆይቼ ነው የመጣሁትና ለምን ይሄን አልሰራም አልኩኝና ገዛሁኝ ማለት ነው። ይሄን 50 ብር ተሆነ 350 ብር 400 ብር በሉት ማለት ነው። በቀደም የገዛው ስከቸፍ ምናምን አለ አትክልት ጋር አድርጌ እሰራዋለሁኝ ማለት ነው። ዛሬ ማፍጠሪያ እንግዲህ እሰራለሁ። የሰይድን ሪአክሽን እናያለን። ሰይድ ሰሞኑን በጣም እየተንከባከብኩት ነው። የዛሬ አመት አሞኝ ስለነበረ ብዙም አይደለሁም ነበር አሞኝ ነበርና ብዙም እየሰራሁለት አልነበረም። ሾርባ ሳምቡሳ እሰራለሁ ለመስራት ግን አሞኝ ስለነበረ ብዙም አልነበረም የምሰራለት። በዛኛው ቻናል የምታውቁኝ ታውቁኛላችሁ። እሰራለሁ ግን ብዙም አይደለሁም አሞኝ ስለነበረ። አልሐምዱሊላህ ዘንድሮ ግን ነቃ ብዬ እያስደሰስኩት እገኛለሁ ማለት ነው። የተለያዩ ምግቦችን እሰራለታለሁ። በቃ ቤት ያፈራውን አቅሜ የሚችለውን እሰራለሁኝ። እንግዲህ ሰው ባለው ነው ባላችሁ ከተጽናናችሁ ባላችሁ በቃ ደስተኛ ሆናችሁ ከኖራችሁ ኑሮ ይገፋል። የታባቱ ይገፋል። በቃ አረብ ሀገርም ሄድ ኢትዮጵያ ተቀመጥ ለመኖር ነው። በቃ ለመኖር ነው። ለስንት አመት ልንኖር። ስለዚህ ባለን ነገር እንብቃቃ። አላህ Subhanahu Wa Ta'ala ርዝቃችንን በሀገራችን ያድርግልን። ርዝቃችንን ሰፊ ያድርግልን። ያው ለራሳችን ብቻ ሳይሆን ከጎናችን ላሉ ሰዎች የምንደርሳለህ ያድርገን ሀይቀተን። እና ብቻ ወሬ ያላብዛባችሁ። ከፈሬ ራሱ ክሽክሽ ብሏል። ንፋሱ፣ ፀሐዩ፣ ከተማ ጫጫታው፣ ግፊቱም ብዬ ልንገራችሁ እና በጣም ነው የሚያዝገው። ዛሬ እንግዲህ ቀለል አድርገን እናያለን ማለት ነው የምንሰራውን። ያው ገበያ ገብቼ ብዙ ነገር ነው የገዛሁት። ቆስጣም አለኝ፣ ብዙ ነገሮች አሉኝ። ነገ ከነገ ወዲያ የምሰራቸው ምግቦች ትመለከታላችሁ። ሀዲያ ትችያለሽ? አዎ እየሞከርኩ ነው። እኔ ህይወት እንዳያሸንፈኝ እየሞከርኩ ነው። በቃ አዱንያ አትሞላም። ስለዚህ እኔ ባለኝ አቅም ተጽናንቼ በቃ ጠንካራ ሁኔ
ደስተኛ ሁኔ ለመኖር እየሞከርኩ ነው፣ እየጣርኩ ነው በቃ። ስለዚህ ጠንካራ ሁኑ፣ ሞክሩ፣ ይሳካል እና መጨረሻውን እናያለን። የዛሬውን በዚህ ልቋጨው ማለት ነው። በኋላ ላይ ማፍጠሪያ ላይ እናያለን። እኛም ወደ ስራችን እና እንደዚህ ከጨመርኩ በኋላ መሰለስ አደርገዋለሁ ማለት ነው። እንደነገርኳችሁ ከጥሬ ነው ብያችኋለሁ። ያው ጥሬ በጣም ብስል ማለት የለበትም። ወጥ ስላል አይደለም የምሰራው። ያው አትክልት ጥሩ ነው ለጤና ጥሩ ነው ማለት ነው። እኔም በዚህ መልክ እንደዚህ ለብለብ አድርገዋለሁ። እና ጨውን እንጨምራለን። ጨው እንደዚህ ጨምርን ማለት ነው። ኪሎ በኋላ ስለምንጨምርበት ሆኖ ደግሞ የራሱ ጨው አለው ማለት ነው። እና ሀባይቦቼ የኔ ድስት እንግዲህ ትናንትና ታጠበ፣ ዛሬ መልሶ ተጣደ። እንደዚህ ሆኗል በቃ። እና ኪኖ ጨምርበታለሁ ማለት ነው። ትንሽ ጣዕም እንዲሰጠው እንደዚህ ጨምርበታለሁ። ከዛ ማቀላቀላለሁ። እንግዲህ እንደዚህ ካደረኩኝ አወጣዋለሁ ማለት ነው። በቂው ነው። ከጥሬው እንዲሆን ስለፈለኩ ነው ማለት ነው። ከዛ ቶናችን እናቀላቅላለን። የዛሬው ፍጥሯችን እንግዲህ ሳንድዊች ሰርተናል። እንደዚሁም ምንድነው የሚባለው ፓስቲኒ ሰርቻለሁ ማለት ነው። በጥቂቱ እንደዚሁም አሳምቡሳ ጠብሰናል። ይሄን ይመስላል። አፍሪው ኢንሻአላህ። አዎ ሸንኮራ ዛሬ ጥርሳችን እንፈትናለን። ሁለተኛ ደግሞ እንዳልኩህ ሁልጊዜ የተለያየ ነገር ስራለሁ ብያለሁ። እሺ። እና ዛሬ ደግሞ ሳንዱሽ ሆነ በአትክልት ሰርቻለሁ። እዚህ ቅመስ ማራባሽ። እኔ እስከዛ ሳምቡሳ ልብላ ነው እኮ ቀምሼዋለሁ ቀደም ብዬ። እሺ። ዳቦ ይሁንጋ ቆንጆ ነው። አሳ ነው። አሳ ሳለ አሳ ከአትክልቱ ጋር አለ። አዎ እንደዚህ አሳ በአትክልት እና አንዳንድ ጊዜ በትንሽ ነገር በቃ አለ አይደለ? በትንሽ ነገር አሳዋንሶች ነው አሁን ሳስበው አሳው ትንሽ የሆነብሽ ከአትክልት ጋር አድርገሽ አበዛሽው። ኑሮ በዘዴ አይ እንዲያልቅብኝ አስቀርቼ ነው። አዎ አንዷን ዕቃ ለሁለት አረኳ ማለት ነው። ግማሿን ጨመርኩና ስለዚህ አሁን አሳው ጣዕሙ ነው እንጂ ያለው ያው ያማ ስለደቀቀ እኮ ነው። ስለደቀቀ አይታይህም። ዝም ብለን ሳንዱሽ አትክልት ብንለው ይቻላል። አሳው ጣዕሙ ብቻ ነው ያለው። ወይ ጉድ ነው እንዴ! ጣዕሙ ብቻ ነው ያለው አለ። ምክንያቱም ቶኖ እንዲቀርቀርጀዋለሁ ማለት ነው። ሁለተኛ ታውቃላችሁ አንድ ቆርቆሮ ብዙም ሳንዱሽ አትሰራም። ነገር ግን እንደዛ አትክልት ጋር ምናምን ሲሆን በርከት ይላል ማለት ነው። ሆኖም ግን አልሐምዱሊላህ የሰው ልጅ ባለው ነገር ከተውቃጣ ሁሉም ነገር ሞልቷል። አልሐምዱሊላህ አላህ የጤና ምግብ ያደርግልን። ርዝቃችን በሀገራችን የሁላችንም ያደርግልን። የእናንተንም የኛንም ኢንሻአላህ ያን ጊዜ እናወራዋለን ማለት ነው። የመዳም ቅመሞች በቃ በቤታቸውም ለነመዳምም እንዲህ ናቸው። በቃ እጃቸው የተባረከ ነው። ማሻአላህ እጃቸው የተባረከ ነው የመዳም ቅመሞች እና ለርዝቃችሁን በሀገራችሁ ያደርግልን እህቶቼ። አይ ፓስቲኒ ቆንጆ ነው። ፓስቲኒ አይ ምንም አይልማ። በቃ ከአስር ስንት ትሰጠኛለህ? ከአስር ስንት በፓስቲኒ? ከአስር መቼም ሙያ ይበልጠዋል ይባላል። እሺ ያው ለጊዜው 8 ኑሮ በሂደት ነው። ትምህርት እኮ አያልቅም። እሺ ሌላ ትጨምራለሽ። ሌላ ሙያ
አሻሽላለሁ እና 10ን ለመድፈን 2 ነጥብ ስለቀረችኝ አሻሽላለሁ። ስለዚህ ማሻሻል ያለብሽ። ስለዚህ 8 ነው ዛሬ። እሺ እናንተም ቤተሰብ እንግዲህ የሰጠኋት ውጤት 8 ሰጥቻታለሁ ማለት 10 ማለት ነው። ስለዚህ ምን ጎበዝ ተማሪ ቢሆን ሙሉ ለሙሉ አይደፍንም። በቃ አይልቅም ማለት በሙያ ላይ ሙያ አለ። ለዛ ነው ማለት ነው። ስለዚህ አንተም እያሻሻልሽ ምናምን እንቀጥላለን ኢንሻአላህ እንቀጥላለን። ለቀጣይ ደግሞ ልታይልሻል ወይ ትደፍኛለሽ ወይ ደግሞ 8.5 ሊሆን ይችላል ወይ ከ8 በታችም ሊሆን ይችላል። አሻሽላለሁ ብሎም እኮ አይደለም አሻሽላለሁ ብሎ ሊጠፋም ይችላል። ስለዚህ እንደዛ ነው እና አንቺም ደግሞ ሙያሽን ጠንክረሽ ማለት ነው በቃ ትኩረት አድርገሽ ስሪ ማለት ነው። አዎ ቀጥይበት። ታዲያ ኪስን በማይጎዳ ተመልከቱልኝ። በቃ እቻ እሱ አቀጣቀጠው ምናምን በተለያየ ነገር የምትሰራው ነገር ተመችታኛለች በጣም። አንደኛ ጥሩ ነው ለጤናችንም ለሁሉ ነገር በጣም ጥሩ ነው ማለት ነው። ሁለተኛ ደግሞ ኪስን አይጎዳም ማለት ነው። እና በቃ ጥሩ ነው ቀጥይበት፣ በርቺ ነው ማለት ነው። እንግዲህ ዩቲዩብሽንም አላህ ያሳድግልሽ፣ እንደው ቪዲዮሽ ይፍላ። አሚን አሚን። ቪዲዮሽ ቫይራል ይውጣልሽ። አሚን። ዋና ረክ እንዴ። አሰላሙ አለይኩም በጣም ቆንጆ ወራህመቱላህ ወበረካቱ